በዓለማችን አንዳንድ ሀገራት የቤተሰብ ንግዶች የሀገራቸውን ገቢ በአማካይ ከ70 እስከ 90 በመቶ የሚሆነውን ይሸፍናሉ። በኢትዮጵያ የቤተሰብ ንግድ በኢኮኖሚው ላይ ስላለው አስተዋጽኦ በጥናት የተለየ መረጃ አለመኖሩ ተገልጿል። በዓለም ለ32ኛ ጊዜ በአገር አቀፍ ደረጃ ለ3ኛ ጊዜ የሚከበረውን የቤተሰብ ቀን የሴቶችና ማህበራዊ ጉዳይ ሚኒስቴር የቤተሰብን ኢኮኖሚያዊ ሚና ማጉላት ላይ ትኩረት በማድረግ የተሻሻለ የቤተሰብ ስራና ገቢ ለአገር ኢኮኖሚ በሚል መሪ ቃል እያከበረ ይገኛል። ዝግጅቱ እስከ ግንቦት ወር መጨረሻ ድረስ በተለያዩ ዝግጅቶች እየተከበረ እንደሚቆይ ተገልጿል። በአገር አቀፍ ደረጃ ቤተሰብን ለኢኮኖሚያዊ ችግሮች የሚያጋልጡ ሁኔታዎችን በጥናት ለይቶ ዘላቂ መፍትሄ ከማመላከት ጎን ለጎን በተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶች ለማህበራዊና ኢኮኖሚያዊ ችግሮች ተጋላጭ የሆኑ ቤተሰቦች እንዲቋቋሙና ወደ መደበኛ ህይወታቸው መመለስ እንደሚገባ ተገልጿል። የቤተሰብ ንግድ ላይ የግንዛቤ እጥረት፣ የቦታ አለመመቻቸት እንዲሁም የብድር አቅርቦት ችግር መኖሩ የተገለጸ ሲሆን እነዚህን ችግሮች ለመቅረፍ ከብድር ሰጪና ሌሎች ተቋማት ጋር ውይይት መደረጉ ተገልጿል። የቤተሰብ ኢንተርፕራይዞች ላይ ትልቅ ትኩረት እንዲደረግ ምቹ ሁኔታ እንዲፈጠርላቸው በተለይ የቦታ የብድር አቅርቦት ምንላቸው እንደ ቤተሰብ እንዲደራጁና ኢኮኖሚያዊ እድገታቸው በዛ ልክ እንዲቀጥል ለነሱ ምቹ ሁኔታ በመፍጠር አንዳንድ ትልልቅ ሀገራት ምንላቸው ወደ 65% የሚሆን ጂዲፒያቸው በሙሉ በነሱ እንደሚሸፈን ለበርካታ ዜጎች ደግሞ ከፍተኛ ቁጥር ያለው ስራ እድልን ይፈጥራሉ። ስለዚህ እዚህ ላይ ትኩረት አድርጎ ከሚመለከታቸው የፋይናንሻል ተቋማት በተለይ እንደ ቤተሰብ የሲቪልና የቤተሰብ ምዝገባን በተለይ ደግሞ የቤተሰብ ንግድ ላይ ምንድነው ምን ጠቀሜታ አለው ምን ጉዳት አለው የሚሉትን በደንብ የተወያየንበት ነው። በሌሎች ዓለማት የቤተሰብ ኢንተርፕራይዞች የሀገራቱን አብዛኛውን ገቢ እንደሚሸፍኑ የገለጹት የዘርፉ ባለሙያ የሴቶችና ማህበራዊ ጉዳይ ሚኒስቴር አጀንዳዎችን በመቅረጽ ባለድርሻ አካላት የቤተሰብ ኢንተርፕራይዞችን በሚደግፉባቸው መንገዶች ዙሪያ እየሰራ እንደሚገኝ ገልጸዋል። አብዛኛው ፐርሰንት እስከ 60% አንዳንድ ሀገሮች ላይ ያንን ያሳያል። በጣም በበለጸጉ ሀገራት እስከ 65 እስከ 70% ይሄዳል። አልፎ አልፎ ደግሞ እጅግ በጣም ባደጉ ሀገራት እስከ 80% ሊደርስ ይችላልና ዞሮ ዞሮ በየትኛውም ዓለም የቤተሰብ ኢኮኖሚ አነሰ ቢባል ከ50% ወይም ከ40% ዝቅ አይልም ማለት ነው። የኛም ሀገር ተመሳሳይ ነው። በዚሁ አንጻር የሚገለጽ ነው። በክሊርሊ እንደዚህ የተገለጹ ጥናቶች ባይኖሩኝም እስከ 50-60% የቤተሰብ ኢኮኖሚ የሀገርን ኢኮኖሚ የተሸከመ እንደሆነ ያው መረጃዎች ያሳያሉ። በአገር አቀፍ ደረጃ የቤተሰብን ኢኮኖሚያዊ ሚና ማጉላት ላይ ትኩረት አድርጎ የሴቶችና ማህበራዊ ጉዳይ ሚኒስቴር ባዘጋጀው መድረክ ከፍተኛ የመንግስት ኃላፊዎች፣ ሞዴል ቤተሰቦች እንዲሁም የሚመለከታቸው ባለድርሻ አካላት ተገኝተዋል።